ሰላም ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምን አላችሁ? ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ በጣም በርካታ ሰዎች ውሃ ስትጠጡ የምትሰሯቸው ስህተቶች አሉ። ዛሬ እነዛን እነግራችኋለሁ። በነገራችን ላይ ባለማወቅ የተነሳ ጥንቃቄ ባለማድረግ የተነሳ ብዙ ሰው ውሃ ሲጠጣ እነዚህን ስህተቶች እየሰራ በጣም ለተለያየ የጤና ችግር እየተዳረገ ይገኛል። ስለዚህ እዚህ ነገር ላይ በጣም ግንዛቤ ሊኖራችሁና ይሄን ነገር ልትጠነቀቁ ይገባል ማለት ነው። ውሃ ስንጠጣ የምንሰራቸው ስህተቶች ምንድናቸው? እንዴት እነዚህን ነገሮች በማስተካከል ጤናችንን መጠበቅ እንችላለን የሚለውን እናያለን። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይሄን መረጃም ደግሞ ላይክ፣ ሼር አድርጋችሁ ሌሎችም ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየቁ በቀጥታ ወደ ሀሳባችን እንግባ። የመጀመሪያው ብዙ ሰው የሚሳሳተው ጥሩ ያልሆነ ነገር ምንድነው? ውሃ በፍጥነት መጠጣት። ውሃ ስትጠጡ ምንጊዜም ተረጋግታችሁ ቀስ ብላችሁ አስተውላችሁ ነው መጠጣት ያለባችሁ። ነገር ግን ውሃ በፍጥነት በምትጠጡበት ጊዜ በተለይ በአንድ ጊዜ በፍጥነት ውሃ በምትጠጡበት ጊዜ ወደ ሴሎቻችሁ የሚገባው የሶዲየም መጠን ከፍተኛ እንዲሆን ያደርጋል። ይሄ በተለይ የአንጎል ሴሎች ላይ እብጠት እንዲፈጠር ያደርጋል። ይሄ በኋላ ለከፋ ጉዳት ሁሉ ሊዳርጋችሁ ይችላል። እንግዲህ ሶዲየም በውጭውም በውስጠኛውም ሴሎቻችሁ ላይ ይገኛል። ነገር ግን ውሃ በአንዴ በፍጥነት ግልብጥ አድርጋችሁ በምትጠጡበት ጊዜ ወደ በጣም ከፍተኛ የሶዲየም መጠን ወደ ሴሎቻችሁ ስር ይገባል። በተለይ ወደ አንጎል ሴሎች ይሄ ነገር የሚሄድ ከሆነ አንጎላችሁ ስር እብጠት እንዲፈጠር ያደርጋል። ይሄም እጅግ በጣም ለከፋ የጤና ጉዳት ሊዳርጋችሁ ይችላል። ስለዚህ በፍጹም ውሃ በፍጥነት አንዴ ግልብጥ እያደረጋችሁ አትጠጡ። ቀስ ብላችሁ ቁጭ ብላችሁ ተረጋግታችሁ ውሃን በአግባቡ መጠጣት ያስፈልጋል ማለት ነው። ሁለተኛ ደግሞ ምነግራችሁ ቀዝቃዛ ውሃን በተደጋጋሚ መጠጣት። ይሄ ጉዳቱ ምንድነው? ሆድ መንፋት በተለይ ይሄ ከምግብ መፈጨት ስርዓት ጋር ተያይዞ በጣም የምግብ መፈጨት ስርዓታችሁን ያዛባል። አሁን በየቀኑ ቀዝቃዛ ውሃ እያወጣችሁ የምትጠጡ ከሆነ በጣም የምግብ መፈጨት ስርዓታችሁን ከጨጓራ ጀምሮ አንጀት አካባቢ ያሉ የምግብ መፈጨት ስርዓቶችን ያዛባል። በኋላ ላይ ምግብ ስትመገቡ የመክበድ ስሜት፣ ቶሎ አልፈጭ ማለት፣ አንዳንዴ ቁርጠት ሊኖረው ይችላል። አየር ጋዝ ሊያስቸግራችሁ ይችላል። እንደዚህ አይነት ነገሮች ሁሉ ከሚያመጡ ነገሮች አንዱ ምንድነው? ቀዝቃዛ ውሃን በየቀኑ ወይንም በተደጋጋሚ የመጠጣት የሚያመጣው ነገር ነው። ስለዚህ በተቻላችሁ አቅም ኖርማል ውሃ ጠጡ እንጂ ቀዝቃዛ ውሃን ባጠጡ እመክራለሁ ማለት ነው። ሌላው ሶስተኛው ደግሞ ብዙ ውሃ መጠጣት። በነገራችን ላይ ሁሉም ነገር ልክ አለው። አሁን ውሃ ጥሩ ነው፣ ውሃ መጠጣት አስፈላጊ ነው። ነገር ግን ውሃ ለጤና ጥሩ ነው። ውሃ ጠጡ ሲባል ደግሞ አንዳንድ ሰዎች ከልክ በላይ ውሃ የሚጠጡ አሉ። ይሄ አስፈላጊ ነገር አይደለም። ውሃ በልኩ መጠጣት አለበት። በነገራችን ላይ ስለ ውሃ ከዚህ ቀደም በጣም በርካታ ቪዲዮ ሰርቻለሁ። ውሃ አንድ ሰው በምን ያህል መጠጣት አለበት፣ መጠኑ ምን ያህል ነው የሚለውን ነገር ነግራችኋለሁ። ነገር ግን እዚህ ጋር የተወሰነ ነገር ለማለት የምፈልገው ዋናው ነገር ውሃ መጠጣት ያለባችሁ ከምታደርጉት እንቅስቃሴ ጋር ተመጣጣኝ የሆነ ነው። ለምሳሌ ቁጭ ብሎ የሚውል ሰውና በጣም አድካሚ ስራ ሲሰራ፣ ሲያልበው፣ ስፖርት ሲሰራ፣ እንደዚህ እንቅስቃሴ ሲያደርግ የሚውል ሰው ተመጣጣኝ እኩል ውሃ አይጠጣም። አሁን ቁጭ ብላችሁ የምትውሉ ሰዎች ብዙ ጊዜ ከ1.5 እስከ 2 ሊትር ውሃ በቂ ነው። ነገር ግን አድካሚ ስራ የምትሰሩ፣ የሚያልባችሁ፣ ስፖርታዊ እንቅስቃሴ የምታደርጉ በቀን 3 ሊትርም 4 ሊትርም ውሃ ልጠጡ ትችላላችሁ። ስለዚህ የምትጠጡትን ውሃ ከእንቅስቃሴያችሁ ጋር መለካት ወይንም መመጠን መቻል አለባችሁ። ነገር ግን ከልክ ያለፈ ውሃ በፍጹም መጠጣት የለባችሁም። ጉዳቱ ምንድነው? ሶዲየምን ስለሚያሟሟ ነው። በነገራችን ላይ ሰውነታችሁ ላይ በቂ ሶዲየም ያስፈልጋል። ነገር ግን ውሃ ከልክ በላይ ስትወስዱ ሰውነታችሁ ላይ ያለው የሶዲየም መጠን እየሟሟ ይሄዳል። ይሄ ደግሞ በኋላ ላይ ማዞር በጣም ሊያስቸግራችሁ ይችላል። እስከ መጣል ደረጃ ሁሉ ሊደርስ ይችላል። ከፍተኛ ማዞር ስሜት ውስጥ እንድትገቡ ያደርጋልና ይሄን ባታደርጉ እመክራለሁ። ሌላው አራተኛ ምነግራችሁ ምንድነው? ውሃ ሲጠማችሁ በውሃ ፋንታ ሌላ ነገሮች መጠጣት። ይሄም ብዙ ሰው የሚያደርገው ነገር ነው። በነገራችን ላይ ውሃ በምንም አይተካም። አሁን አንዳንድ ሰዎች ውሃ ሲጠማቸው ውሃ ጠማኝ ይሉና ወይ የለስላሳ መጠጦችን መጠጣት፣ አንዳንድ ሰዎች ወይ ቢራ መጠጣት፣ ትኩስ ነገርም ሊሆን ይችላል። ይሄ የውሃ ጥማትን
በሌላ ነገር ለመተካት የሚሞክሩ ሰዎች አሉ። ይሄ በጣም ስህተት ነው። ሰውነታችሁ ውሃ ይፈልጋል። ንጹህ ውሃ፣ ምንም የለስላሳ መጠጥም ሻይ ቡናም ሌላ ነገርም ሳትወስዱ ንጹህ ውሃ ሰውነታችሁ ይፈልጋል እና ይሄ ውሃ ሲጠማችሁ በውሃ ፋንታ ሌላ ነገርን መተካት የለባችሁም። ውሃ ካስፈለጋችሁ ውሃ ነው መጠጣት ያለባችሁ። ይሄ በደንብ መታወቅ አለበት። ሌላው ውሃ በቁም መጠጣት። በነገራችን ላይ ውሃ ሲጠጣ ተቀምጦ ተረጋግቶ ነው የሚጠጣው። አንዳንዴ በቆም ውሃ ዝም ብላችሁ የምትጠጡ ሰዎች አላችሁ። ይሄ በሰውነት ላይ የሚያመጣው በጣም በርካታ ጉዳቶች አሉ። በተለይ የመገጣጠሚያ አጥንቶቻችሁ ላይ በከፍተኛ ሁኔታ ህመም ሊፈጥርባችሁ ይችላል። እንደዚሁም ደግሞ ፈሳሽ መገጣጠሚያ ላይ በከፍተኛ ሁኔታ እንዲከማች ያደርጋል። እሱ ብቻ ሳይሆን ውሃ በቁም ቀጥታ በምትጠጡበት ጊዜ ሳይጣራ ቀጥታ ወደ ሽንት ፊኛ ይገባል። ይሄ ደግሞ በተለይ የሚደጋገም ከሆነ ኩላሊታችሁን በከፍተኛ ሁኔታ ይጎዳባችኋል። ለኩላሊት ህመምም ሊዳርጋችሁ ይችላል። ውሃን ቁጭ ብላችሁ ተረጋግታችሁ ነው መጠጣት ያለባችሁ። አለበለዚያ ሳይጣራ ቀጥታ ወደ ፊኛ ስለሚገባ ትልቅ ጫና የሚያሳድረው ኩላሊት ላይ ነው። እንደዚሁም የመገጣጠሚያ እብጠት፣ የመገጣጠሚያ ህመሞችን ያመጣልና ውሃ በቁም መጠጣት የለባችሁም። ሌላው ደግሞ እየበሉ ውሃ መጠጣት ነው። ይሄም በነገራችን ላይ ስህተት ነው። አሁን አንዳንድ ሰዎች አንድ ምግብ ይጎርሳሉ፣ አንድ ውሃ ፉት ይላሉ፣ አንድ ይጎርሳሉ፣ አንድ ፉት ይላሉ። እኔ ያንቀኛል፣ አለ ውሃ ይበላልኝም፣ እንደዚህ እያሉ ምግብና ውሃን እኩል አንድ ላይ እያወራረዱበት የሚመገቡ አሉ። ይሄ ስህተት ነው። አንዳንድ ጊዜ ወይ ምቾት ካልተሰማችሁ ወይ የማነቅ አይነት ስሜት ከተሰማችሁ ውሃ ፉት ልትሉ ልጠጡ ትችላላችሁ። ነገር ግን እንደ ልምድ አድርጋችሁት ሁሌ ውሃና ምግብን አንድ ላይ የምትጠጡ ከሆነ ይሄ አንደኛ ነገር የምግብ መፈጨት ስርዓታችሁን በከፍተኛ ሁኔታ ያዛባባችኋል። በኋላ የመክበድ ስሜት፣ ቶሎ አልፈጭ ማለት፣ ሆድ መንፋት፣ እንዲህ አይነት ከምግብ መፈጨት ስርዓት ጋር ተያይዞ ከፍተኛ ችግር ሊያመጣ ይችላል። እሱ ብቻ ሳይሆን የሆድ አሲድ፣ ሆዳችሁ ስር ያለው አሲድ በከፍተኛ ሁኔታ እንዲጨምር ያደርጋል። ይሄ ደግሞ ቃር፣ ማቃጠል፣ ጨጓራ አካባቢ የማቃጠል ስሜት፣ ቃር እንዲህ አይነት ነገር እንዲፈጠር ያደርጋል። ስለዚህ በፍጹም በተቻለ አቅም ምግብና ውሃን አንድ ላይ ባትወስዱ መልካም ነው። በልታችሁ ከጨረሳችሁ 20-30 ደቂቃ ቆይታችሁ ውሃ ብትጠጡበት ጤናማ ይሆናል ማለት ነው። በመጨረሻ እንደምጨምርላችሁ ነገር ምንድን ነው፣ ይሄ እንኳን እንደ ችግር ሳይሆን እንደ ልምድ ብታደርጉት መልካም ነው። ጠዋት ላይ ከእንቅልፋችሁ ስትነሱ ውሃ መጠጣት ብትለምዱ መልካም ነው። ይሄ በነገራችን ላይ አሁን ጠዋት ከእንቅልፍ ስትነሱ ወይ በባዶ ሆድ ቡና የምትጠጡ እንደዚህ ሌላ ነገር የምትወስዱ ሰዎች ያላችሁ፣ እሱን ትታችሁ ጠዋት ከእንቅልፍ እንደተነሳችሁ ውሃ ብትጠጡ መልካም ነው። አንደኛ ሰውነት ላይ የተፈጠረ ድርቀትን ለመከላከል ይረዳል። በጣም በርካታ ጥቅም አለው። በነገራችን ላይ በባዶ ሆድ ጠዋት ላይ ውሃ መጠጣት ይሄ ከሰውነቱ ውስጥ መርዛማ ነገሮችን ለመጥረግ ለማስወገድ ይረዳል። የኩላሊት ጠጠር ካለ የኩላሊት ጠጠርን ያስወግዳል፣ ይከላከላል። ለፀጉር ጤንነት ይረዳል። በሽታ የመከላከል አቅምን በከፍተኛ ሁኔታ ያሻሽላል። ከዛም ባለፈ አሁን ክብደት መቀነስ የምትፈልጉ፣ ቦዲ ማስ ኢንዴክሳችሁን ማስተካከል ለምትፈልጉ እንደዚሁ ክብደት ለመቀነስ ይረዳል። በጣም በርካታ ጥቅም ስላለው ጠዋት ከእንቅልፍ እንደተነሳችሁ ውሃ ብትጠጡ መልካም ነው። በአጠቃላይ ከውሃ ጋር ተያይዞ እነዚህን መሰረታዊ ሀሳቦች ልታውቁ ይገባል። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ